ሰዓቱን ስናቀናንስ 9 ሆነ። ያኛውን ምሳ ሰዓት ነው አሉኝ። ምሳ ሰዓት ደግሞ ባንኩ ይሰራል። በምሳ ሰዓት ደግሞ ሴቶች ይመጣሉ። መልሰው ደግሞ እርግጠኛ ነኝ 8 ሰዓት ነው የምትሰራው አይሰራም ነው ምሎት። ስለዚህ ሴትዮዋ ምሳዋን እንዳትበላ ወይ ተጨቁና ትፈትሻለች በሉኝ። አልተደረገም አይባልም። እሺ ስለዚህ ማን ይፈትሽ? አልተደረገም አይባልም። የዛሬው እንግዳይ አቶ ገብረ ህይወት ጌታሁን ናቸው። የኮመርሻል ኖሚኒስ ምክትል ዋና ስራ አስኪያጅ። ሰሞኑን ከኮመርሻል ኖሚኒስ ጋር በተያያዘ እዚህ ጣቢያችን ድረስ ተገኝታችሁ በርካታ ጥያቄዎችን፣ ቅሬታዎችን ያነሳችሁ አካላት አላችሁ። ያን ቅሬታ የተመለከተ ጉዳይ ነው ዛሬ ይዤላችሁ የሚቀርበው። ከዚያም ባሻገር ከዚህ አስቀድሞ ከሰራተኛና ከኢሰማኮ የሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት ጋር ያደረኩትን ቃለ ምልልስ ተንተርሶ ኮመርሻል ኖሚኒስ በአዋጅ መሰረት መብት የላችሁም የሚል ነገር አንስቷል። መብት ያለን መሆኑን የተመለከተና ቅሬታቸውን የተመለከተ መሆኑን ቅሬታቸውንም የተመለከተ ጉዳይ አንስተን የምንወያይ የምንከራከር ነው የሚሆነው። አዋጅ ጠቅሰው መብት የላችሁም ቅሬታ የማዳመጥ የሚል ነገር አንስተዋል። እኛ ደግሞ አዋጅ ጠቅሰን መብታችን ምን ድረስ እንደሆነ የምንከራከርበት ነው ከምክትል ዋና ስራ አስኪያጁ ጋር። ከዚያ ባሻገር ያሉ ጥያቄዎች ሁሉ ይነሳሉ። አብራችሁን እንድትቆዩ ግብዣችን ነው። እንኳን ደህና መጡ። አመሰግናለሁ። ባንክ ቤት የምሳ ሰዓት ይዘጋል እንዴ አቶ ገብረ? አይዘጋም። ስለዚህ ሴቶች ደንበኞች አይመጡም? ይስተናገዳሉ። እና ማን ሊፈትሻቸው? እሱን እንግዲህ በቀጣይ ምናልባት ወይ በትርፍ ሰዓት ወይ ደግሞ በሌላ አሰራር የምናይበት ሁኔታ ሊኖር ይችላል ማለት ነው። እነዚህን ሰራተኞች እርግጠኛ ሆኜ የምነግርህ ነገር ግን እነዚህ ሰራተኞች የሚሰሩት 8 ሰዓት ነው። ቅድም ዳነሳህልኝ አንድ ሰራተኛ ስትወልድ ወይ መንገድ ላይ ችግር ቢያጋጥማት በነገሩኝ ሎጂክ እኮ እንዴት አሁን እኮ አንዳንድ ጊዜ እኮ ግራ የሚገባ ነገር አለ። አሁን እርሶ እኮ ነገሩኝ ሰዓቱን ስናቀናንስ 9 ሆነ። ያኛውን ምሳ ሰዓት ነው አሉኝ። ምሳ ሰዓት ደግሞ ባንኩ ይሰራል። በምሳ ሰዓት ደግሞ ሴቶች ይመጣሉ። መልሰው ደግሞ እርግጠኛ ነኝ 8 ሰዓት ነው የምትሰራው አይሰራም ነው ምሎት። ስለዚህ ሴትዮዋ ምሳዋን እንዳትበላ ወይ ተጨቁና ትፈትሻለች በሉኝ። አልተደረገም አይባልም። እሺ ስለዚህ ማን ይፈትሽ? አልተደረገም አይባልም። ምናልባት ከ6 እስከ 7 ሴት ፈታሽ አያስፈልግም ማለት ነው። ይሄ ደግሞ የባንኩ የራሱ አሰራር ከ6 እስከ 7 ሰዓት ሴቶች አናስተናግድም የሚል ተለጥፏል። አልተባለም። ስለዚህ ለባንኩ እኔ ያውቅልሃለሁ አይነት ነገር ሊሆን ነው። እንደሱ አይደለም። ለባንኩ ሳይሆን እኛ የምንቆመው ለህግ የበላይነት ለህገ መንግስታዊ መብቶች እንቆማለን። ህገ መንግስታዊ መብት መጣስ የለበትን ብለን እንቆማለን። ለህገ መንግስቱ እናውቅልሃለን ባዮችም ነን። ምክንያቱም ሁላችንም እንገዝ። ስለዚህ አሁን ስናቀናንስ ሰዓቱን እንዳሉኝ 9 ሰዓት ለምን 9 ሰዓት ከ6 እስከ 7 ወይ ደግሞ ሴቶች አይስተናገዱም የሚል ኮመርሻል ባንክ ለጥፎ ስላለ አይፈተሹም ማለት ነው። ስለዚህ ሴቶች አይፈተሹም ማለት ነው። ከ6 እስከ 7 አይፈተሹም ማለት ነው። ወይ ደግሞ ባንኩ የራሱ ሌላ አሰራር አለ። ስለዚህ ከ6 እስከ 7 ሰዓት የማይፈተሹና ባንኩ ላይ ጥቃት ለማድረስ የሚችሉ አካላት ቢመጡ ችግር ነው ማለት ነው። እንደዛ ማለት አይደለም። በዚህ ሎጂክ በነገራችን ላይ ቅድምም ላነሳው ብትታመም ብትቀር ብለህ ላነሳው ተወርዋሪ ሰራተኞች አሉ። ተወርዋሪ ሰራተኛ ማለት ምን ማለት ነው? አሁን ባልከው የስራ ሰዓት መተው ምሳ የሚያበሉ እንደገና ደግሞ ሰራተኛ በሚቀርበት ሰዓት ተክተው የሚሰሩ ሰራተኞች አሉ። በየቦታው ስታንድ ባይ የሆኑ ሴት ፈታሾች አሉ፣ በየዲስትሪክቱ ላይ ማለት ነው። ለምሳሌ እዚህ አካባቢ ጠመንጃ ያዥ ቅርንጫፍ ላይ ከ6 እስከ 7 ወይ ደግሞ አንዷ ሴት ፈታሿ ራሷ ብትቀር እኛ እዚህ አካባቢ በአቅራቢያ የበቅሎ ቤት የኮመርሻል ኖሚኒስ ቅርንጫፍ አለ። እዛ ላይ ተወርዋሪ ሰራተኞች አሉ፣ በቋሚነት የተቀጠሩ ማለት ነው። የሚያሳርፉ የዓመት ረፍት ሲወጡ እንደዚህ አይነት ችግር ሲፈጠር የባንኩ የስራ ሰዓት በሚራዘምበት ሰዓት እነዚህን ነገሮች ተክቶ ለመስራት የሚያሳርፉ ሰራተኞች አሉ። የዓመት ረፍት በተወርዋሪ ሰራተኞች ይሸፈናል። 3 ወር የሚወረወር ሰራተኛ አለ አይደለም። የተወርዋሪ ሰራተኛ ማለት አመቱን ሙሉ የሚሰራ ሰራተኛ ማለት ነው። በህጉ መሰረት ረፍት እየወጣ በአሰሪና ሰራተኛ ህጉ መሰረት በቀን 8 ሰዓት እየሰራ በሳምንት ከ48 ሰዓት በላይ ያልበለጠ አመት ረፍቶች እናቃቸዋለን። ማን ስንት ቀን የአመት ረፍት እንዳለው እናቃለን። ለዛ የአመት ረፍትና ለሚገጥሙን ችግሮች ምን ያህል አሳራፊዎች ያስፈልጉናል የሚለውን ነገር በአቀደን ሴት ፈታሽም ጥበቃም አሳራፊዎች አሉ። ጥበቃዎቹም እኮ ቅድም ያነሳው የሴት ፈታሽም ብቻ ነው እንጂ አንድ ጥበቃ ብቻ የሚቀርብበት ጊዜ አለ፣ የሚመጣበት ጊዜ አለ። በዛን ጊዜ የምናደርገው ምንድነው? አሳራፊው መጥቶ ያንን ቦታ ይተካል ማለት ነው እንጂ
እርስዎ እንደገለጹት ከ6 እስከ 7 ባንኩ ይዘረፍ እንዲሁም ማለት አይደለም። ሌላ እንግዲህ እሱን ያው ያለው አሰራር ስርዓትና ተመልካቾችም ሰራተኞቹ ናቸው እንትን የሚሉት እኛ ሀሳብ መስጠት ስለሆነ ስራችን። እስቲ ግን አሁን ለምሳሌ ቅነሳው ያው ተቀነስን ብለው እኮ ይመጣሉ። እርሱ አልተቀነሱም እኛ ጋር ናቸው ይሉኛል እንጂ ተቀነስን ዳረጎት አልተሰጠንም ብለው ይኸው ተፈራርመው መጥቷልና እሱ እውነታው ማጋ ይሁን እነሱም እናንተ የምትተዋወቁት ይሁንና ግን ስትቀንሱ አሁን ለምሳሌ 2 የነበረበት 1 ስታረጉ በምን መስፈርት ተቀነሳችኋቸው? ማለት አዋጁ ላይ በግልጽ የተቀመጠ መስፈርት አለ። የቆይታ ጊዜ አለ። ብዙ ግልጽ ነው። ከዛ ውጭ እንደገና ደግሞ እኛ እነዚህን ሰራተኞች በአሁኑ ሰዓት አላሰናበትም። ቅድመ ማስጠንቀቂያ የተሰጣቸው አሉ። ቅድመ ማስጠንቀቂያም ተሰጥቷቸው እንዴ ይኸው ከመስከረም ከጥቅምት 21 ጀምሮ ውላችን ይቋረጣል ይላል አይደል? እዚህ ውላቸው ጥቅምት 21 2013 ጀምሮ የሚቋረጥ መሆኑን አውቀው ተገቢውን ቅድመ ዝግጅት እንዲያደርጉ ያስታወቅን ስራ ላይ በነበሩበት ወቅት የተጣለበትን ስለተወጡ እናመሰግናለን ይላል አይደል? ዳረጎት ክፍያም ይከፈላል። ድርጅታ ይሁን እንጂ አሰሪ ድርጅት በእያንዳንዱ የባንኩ ቅርንጫፍ ያለውን የሴት ፈታሽ ሰራተኛ ቁጥር 1 ብቻ እንዲሆን ወስኗል። ድርጅታችንም የእርሶን የስራውን ከማቋረጥ ውጪ ሌላ አማራጭ የለውም ይላል። ከማቋረጥ ውጪ ሌላ አማራጭ የለም ማለት የስራ ዋስትና ዜሮ ነው። ይሄ አንድ አሰራር ነው። ይሄ አሁን የተገለጸው ደብዳቤ ከሰራተኞቹ ጋር ያለውን ውል አለ። እዛ ላይ ውል ባለው መሰረት ያስቀመጥነው ነገር ነው እንጂ ቅድም እንደገለጽኩልህ እኛም እነዚህ ሰራተኞች እንዲቀነሱ አንፈልግም። ማህበራዊ ኃላፊነት አለብን። ያደረግነው ነገር ቅድም ለማስቀመጥ ሞክሬያለሁ። ቅጥር አቁመናል። በአሁኑ ሰዓት ግን ደግሞ ባንኩ ሰኔ 2012 ላይ ነው ቅጥር ቀን እንድትቀንሱ ደብዳቤ ጻፈላችሁ። እሱንም በበጎ ማየቱ ጥሩ ይመስለኛል። ከዛ እናንተ ይሄ ደብዳቤ ቢጻፍም ፈጽማችኋል። ይሄ ደብዳቤ ቢጻፍም በመካከል ላይ ውይይቶች ነበሩ። እነዚህን ሰራተኞች በባንኩም በኩል በእኛም በኩል ሳይሰናበቱ የምናቆይበትን መንገድ መፍትሄ እያፈላለግን የነበረበት ጊዜ ነው። ከዛ እንደገና ቀጠራችሁ። ሐምሌ ላይ የተቀጠሩ ሰራተኞች ሊኖሩ ይችላሉ። በሐምሌ ላይ አሁን ለነዚህ ሰራተኞች ቆየት ሌላ ውይይት እያረጋችሁ ተጨማሪ ስትቀጥሩ ሎጂክ እነዚህ ሰራተኞች እየሰሩ ነው፣ ስራ ላይ ናቸው ያሉት። አዳዲስ ጥያቄዎች ደግሞ ይቀርባሉ። በመካከል ቅርንጫፍ ይከፈታል። የሚለቅ ሰራተኛ እነሱ ነው አታሸጋሽጉም። ስራ ላይ እኮ ናቸው። በወቅቱ እኮ እየገለጽኩልህ ያለሁት እኮ ሁለት ባሉበትም ሁኔታ እየቆዩ ያሉበት ሁኔታ ነበር። እሱንም እስከ መጨረሻው ከደንበኞቻችን ጋር ውይይት እያደረግን ነበር፣ በዛው እንዲቀጥሉ ማለት ነው። ከዛ ውጭ ውይይት እያደረግን ባለንበት ሁኔታ የደንበኛችን ያቀረበው ሐሳብ እኛ ካቀረብነው ሐሳብ ገዢ ስለሆነ ያቀረባቸው ምክንያቶች አሉ። ሰራተኛ አንዳንድ ለማድረግ ያቀረባቸው ምክንያቶች አሉ። እነሱ ገዢ ስለሆኑ መጨረሻ ላይ ያደረግነው ነገር ምንድነው? ወደ መጨረሻ ስንሄድ እነዚህን ሰራተኞች በቅድመ ማስጠንቀቂያ ውላቸውን እያቋረጥን ጎን በጎን ግን ቅጥር አቁመን እነዚህ የማሸጋሸግ ስራ ነው እየሰራን ያለ ነው። ቅድም እንደገለጽኩልህ አብዛኛዎቹን አሁን ያረግናቸው ምንድነው? ምናልባት ከዛ ሳይት ላይ እያነሳን አሳራፊ ያረግናቸው አሉ። አሳራፊ ማለት ደሞዝና ጥቅማ ጥቅሙ ሳይነካ በዛው የዓመት ረፍት የሚያስወጣ ማለት ነው። ለተመልካች ግልጽ በሚሆን ቋንቋ እናውራውና አሁን እርሶ ሚሉኝ ይሄ ሂሳብ ስለሆነ ብዬ ነው። ለምሳሌ እኩል አገልግሎት ያለው በኢትዮጵያ ንግድ ባንክ እዛው ኤችአር የተቀጠረ አንድ ጥበቃና በእናንተ በኩል የተቀጠረ አንድ ጥበቃ በኩል አገልግሎት የስንት ብር ልዩነት አለ? በነገራችን ላይ ይሄን ስራ አውትሶርስ አድርጎታል ባንኩ። እንዲህ አይነት በፊት የተቀጠሩ አሉ። እንግዲህ እነሱ በቆይታቸው ደሞዛቸው ጨምሮ ሊሆን ይችላል። እኩል በእናንተም የተቀጠረ ቆይታ ያለውና እነሱ እኔ እስከማውቀው ጊዜ ድረስ ለኛ አውትሶርስ ካደረገ በኋላ እየቀጠርን ያለ ነው እኛ ነን። ስለዚህ የቆዩ ሰራተኞች ምናልባት በቆይታቸው በዛ ሰውዬ ልክ ለምሳሌ አሁን 2013 ነው አይደለ? 1996 ላይ የኢትዮጵያ ንግድ ባንክ የቀጠረው ጥበቃ አለ። 1996 እሺ አለ። እኛ የለንም በዛ ሰዓት። እናንተ የላችሁም? እኛ የጀመርነው 2005። እሺ 2005 እናንተ የቀጠራችሁት የጥበቃ ከዛ በኋላ እኛ ነን እየቀጠርን። 2005ም የቀጠረው የጥበቃ ሰራተኛ ኢትዮጵያ ንግድ ባንክ የለም። እኔ ባለኝ መረጃ መሰረት ባንኩ አውትሶርስ ካደረገ በኋላ ለምን አውትሶርስ ማድረግ አስፈለገ? እሺ 2005 እናንተ የቀጠራችሁ ጥበቃ አለ። ከዛ ከ2005 በፊት ደግሞ ባንኩ የጠበቀው ሰራተኛ የቀጠረው ሊኖር ይችላል አለ። ከዚህ ስትራቴጂ በፊት ማለት ደሞዙን እንተው ደግሞ ይሄኛው የእናንተ የቀጠራችሁት የብድር አገልግሎት ይሰጠዋል፣ ይታከማል፣ የሕክምና አገልግሎት ይሰጠዋል። በእርግጠኛነት ይታከማል። ከደሞዙ ነው የምትቆርጡት እንጂ እንደ ባንኩ አይደለም። እሱ ነው የተሳሳተው ግንዛቤ እኮ እሱ ነው። አውትሶርሲንግ ወጪ መተካት ነው፣ ኮስት ሪከቨሪ ነው። ይሄን ደግሞ በተጨባጭ የእኛንም ሀገር የውጮችንም ማየት ይቻላል። ቢያስፈልግ ጎግል አድርጎ ማየት ይቻላል። ያው ዛሬ ቴክኖሎጂ ዘመን ስለሆነ ማለት አገልግሎት ይሰጠዋል። እንግዲህ ኮመርሻል ኖሚኒስ እና የኢትዮጵያ ንግድ ባንክ ይሄኛው ቢዝነስ ኢንቲቲ ነው። የኮመርሻል ኖሚኒስ ማለት ለምሳሌ እኔ የኮመርሻል ኖሚኒስ
ኃላፊ ነኝ። እኔ ብድር ላገኝ እችላለሁ። የባንኩ ደግሞ ዳይሬክተር ወይም የባንኩ አንድ ማናጀር ብድር ሊያገኝ ይችላል። እኔ እሱ ፕሮፌሽናል እንትን ላይ ስላሉ እሱ ሌላ ጉዳይ ነው። ላብራራና ጣጣ አይደለም ይሄ። ዞሮ ምንድነው አርሶ ግን የሚሰሩበት መስሪያ ቤት የት ነው? እዛው ኮሜርሻል ነው ሚኒስትሩ ቢሮት። ትክክል። እነሱም ሰራተኞች የኛ ሰራተኞች ናቸው። የእናንተ ሰራተኞች ግን የት ነው ሄዶ የሚጠብቀው? ኢትዮጵያ ንግድ ባንክ ነው። ትክክል ነው። አብረው ነው የሚቆሙት ገንዘብ ሊጠብቁ። ማንና ማን? የቋሚው ሰራተኛም በእናንተ በኩል የተቀጠረው አሁን ባለው ሁኔታ እኮ ቋሚ የጥበቃ ሰራተኛ መድቦ አያሰራም የኢትዮጵያ ንግድ ባንክ። ድሮ የተቀጠረው የለም እንዴ? ድሮ የተቀጠሩት በሙሉ አሳድጓቸዋል። እያሳደገ መደቡን የስራ መደቡን ለኛ እየሰጠ የመጣበት ሁኔታ ነው ያለው። ምናልባት የሆነ ኤሪያ ላይ አንድ ሁለት ሳይት ላይ ሊኖር ይችላል። በቃ ሁለቱ ሳይት በቂያችን ነው። ያም ቢሆን ግን እኔ ላብራራልህና ሁለቱ አብረው ሲቆሙ ከስራ ተነሳሽነት ከመሳሰሉት ጋር በተያያዘ አጠቃላይ ባንክ ሲስተሙ እንደው ስለ ኢትዮጵያ ንግድ ባንክ አወራን እንጂ አጠቃላይ እንትኑ እንግዲህ ያው ጥያቄውን እዚህ ፋይናንስ ተቋማት ማብራራት የጀመርኩትን ጥያቄ በጨረስ ጥሩ ነው። የአውትሶርሲንግ ወጪ መተካት ነው፣ ኮስት ሪከቨሪ ነው ብያለሁ። እንግዲህ ቅድም ላልከውም አንደኛ ደሞዝ አለ፣ ከዛ ውጭ ደግሞ ጥቅማ ጥቅም አለ። ጥቅማ ጥቅሙ ምንድነው? እኛ ከሌላው በጣም የተሻለ ነው። ዶክመንቶችን ማየት ይቻላል። ኮመርሻል ኖሚኒስ ቅድም እንደገለጽኩልህ ባንኩም ይሄን አውትሶርስ ሲያደርግ በዚህ በኩል ኮመርሻል ኖሚኒስ እንዳተርፍ ሳይሆን ኮመርሻል ኖሚኒስ ለባንኩ ሰርቪስ እንዲሰጠው ነው እንጂ በቢሊየን የሚያተርፍ ባንክ በኮመርሻል ኖሚኒስ በትንሽ የሚተረፍ ትርፍ ፈልጎ አይደለም። ሰራተኛው ጋር በሰራተኛው ስም ኢንሹራንስ ነው የገባንለት። ይሄ ማለት እንደገለጽኩልህ ኮስት ሪከቨሪ ነው ብያለሁ። ይሄንን ኢንሹራንስ ስንገባ ከኮመርሻል ኖሚኒስ እንትን የሚከፈል አይደለም። ከኮመርሻል ኖሚኒስ ካዝና ወጥቶ ከሰውየው ደሞዝ አይደለም፣ ሰርቪስ ነው፣ የአገልግሎት ግዢ ነው። ሰው ያልተረዳው ነገር ይሄንን ነው። የአገልግሎት ግዢ ነው ይሄ ስራ ማለት ነው። አገልግሎት ነው የተገዛው። ለዛ አገልግሎት በቀጥታ ለሰራተኛው የሚከፈል ደሞዝ አለ፣ ጥቅማ ጥቅም አለ፣ አልባሳት አለ ለስራ። ከዛ ውጭ የትሬኒንግ የመሳሰሉ ኮስቶች አሉ። እዛ ጋር ተካቶ እኛ ያደረግነው ነው። ይሄም እኮ ሰራተኛው የአገልግሎቱን ክፍያ ማን ይፈጽማል? ደንበኞቻችን ሲፈጽሙ ይሄንን አካተው እንዲፈጽሙልን ነው የምናደርገው። ይሄ ደግሞ ህንድም ቢኬድ አፍሪካ ሀገራትም የአውትሶርሲንግ ስራ የሚሰሩም ቢኬድ በተጨባጭም ስላየናቸው ማለት ነው። በዚህ አግባብ ነው ኮስቱን የሚሰበስቡት። ከዛ በኋላ እኛ ይሄን ለምሳሌ ፕሮፖዛል ስናቀርብ ለሰራተኛው የምንከፍለው ደሞዝ ይሄ ነው፣ ጥቅማ ጥቅም ይሄ ነው፣ የቤት አበል፣ የትራንስፖርት አበል፣ የኃላፊነት አበል ሁሉ የሚከፍል የለም። አገልግሎት ነው የምንሸጠው፣ ደንበኞቻችን ይከፍላሉ ያሉኝ ነገር አለ። እሱ ላይ ግልጽ መሆን ያለበት አንድ ጥያቄ አለ። ደንበኞቻችሁ ሲከፍሉ ስትዋሉ ከሰራተኛችሁ ጋር ያልተጣራው ደሞዝ ይሄ ነው፣ እዚህ ውስጥ የኢንሹራንስ አገልግሎትም አለ፣ የሕክምና አለ ብላችሁ ነው ወይስ እሱ ግልጽ ሳይሆን ነው ደንበኞች ይከፍላሉ የሚለው? ከሆነ ከደሞዙ ነው የተቆረጠው። ሁሉም ነገር ግልጽ ነው እኛ ጋር ያለው አሰራር። ስለዚህ እዛ ውስጥ ካለ ከደሞዙ ነው የተቆረጠው ማለት ነው አይደለም። ደንበኛው የሚከፍለን ይሄ ነው። ይሄን እኮ ግልጽ ማድረግ እኮ ጥሩ እኮ ነው። ደንበኛው የሚከፍለን ይሄ ነው ለዚህ አገልግሎት። ለምሳሌ ለዋን ሴኩሪቲ ጋርድ ለአንድ የጥበቃ የስራ መደብ የሚከፍለን ይሄ ነው። የሚከፍላችሁ 5000 ቢሆን እዚህ 5000 ውስጥ ያንተ ኢንሹራንስ አለበት ምናምን የሚል ግልጽ ይደረግለታል። በስልጠናም እናደርጋለን። ይሄን የምናደርግበት ምክንያት ደግሞ እንዳልኩ እኛ ሀገር ያለው ግንዛቤ ገና ነው። ሰራተኛውን መረዳት ስላለበት ዞሮ እሱ ከተመለሰ ጥሩ። ሌላ በአሰሪና ሰራተኛ አዋጅ ቁጥር 293 ላይ ደግሞ የሰራተኛ ቅነሳ ሲደረግ አሁን ሰሞኑን የተመለከተው አይነት የማስጠንቀቂያም ደብዳቤ ይሁን የመሳሰሉት ዞሮ ውላችን ይሄ ይቋረጣል የሚለው ነገር ሲደረግ በዚህ አዋጅ መሰረት ከሰራተኛ ማህበሩ ጋር መነጋገርን ይጠይቃል ይላል። እናንተ አልተነጋገራችሁም? እሱ ሌት ሆነን ነበረ፣ ግን አሁን ባለፉት ሳምንታት ይመስለኛል ከኢሰማኮም ከሰራተኛ ማህበራዊ ጉዳይ ሚኒስቴርም ከአዲስ አበባ ሰራተኛ ማህበራዊ ጉዳይም ከኛም መሰረታዊ ሰራተኛ ማህበር በጋራ ውይይት አድርገናል። እንደውም እየቀረበ ያለው እኮ ለአንድ ደብዳቤ እዚህ አለኝ ስም በማጥፋት በጥላቻ ንግግር በመሳሰሉት በሚል አስገድዳችሁ እንደውም የማህበሩን አንድ አመራር አካል አመት ፍቃድ እንዲወጣ ያስገደደ አቶ አስመላሽ የሚል ስም አስገድዶ አስወጥቶታል። እንዴት ነው አነጋግረናል የምትሉት? ምናልባትም ይመስለኛል ለሚዲያ ሄደው ሀሳባቸውን በመስጠታቸው ይመስለኛል እንደዚህ አይነት ጫና እሱ ትክክል አይደለም። ይሄው ደብዳቤው ነው። አንደኛ እሱን ደብዳቤ እንግዲህ እንደገለጽኩልህ አቶ ስሜነህ የእናንተ መስሪያ ቤት ደብዳቤ እኮ ነው። የኛ መስሪያ ቤት ለምሳሌ ዋልታ የተለያዩ ቅርንጫፎች ሊኖሩት ይችላሉ። እኔ ተቋሙ ኃላፊ ነኝ። የሆነ ቅርንጫፍ ላይ ይሄ ደብዳቤ ተጽፎ ሊሆን ይችላል። አሁን እንደ ቅሬታ አቅርበህልኛል። ሰራተኛውም እኛ ጋር ቀርቦ ትክክል ያልሆነ ነገር ሆኖ ከሆነ የማህበር አመራር ሆኖ እንደዛ አይነት ነገር ተደርጎበት ከሆነ አጣርተን ተገቢው ማስተካከያ እናደርጋለን። ይሄንን አሁን እስከምታነሳልኝ ጊዜ ድረስ ያለውን ፋክት ነው ያላቀውም።
ሰውየውን ስም እያጠፋ የድርጅታችንን እንትን አሳልፈ ሰጠ እኮ ይሄን ያለውን አቶ አስመላሽ የሚባል ሰው ይሄ አቶ አስመላሽ ብለኛል አይደለም አቶ አስመላሽ የሥራ ኃላፊ አይደለም አቶ አስመላሽ አሁን ስታነሳልኝ የአንድ ቅርንጫፍ አስተዳደርና ፋይናንስ ኦፊሰር ነው ምናልባት ይሄን አርጎ ከሆነ ብሎት ይሄን ሰውዬ አስገድዶ ይሄን አርጎ ከሆነ ይሄንንም አጣርተን ተገቢውን እርምጃ እንወስዳለን ማህበራት ሲመሰረት እኮ ከኔ ጋር ውይይት አድርገዋል ተገቢውንም ድጋፍ እያደረግን ነው ባለን አቅም ማለት ነው በድርጅቱ ሪሶርስ አንድ ማህበር ሲቋቋም በድርጅቱ ሪሶርስ የመጠቀም መብት አላቸው አይደል ከዛው ማህበር በመሆናቸው የማዋከብ የመሳሰሉ ስራዎች አይሰሩም እንደ ማህበሩ መስራት ያለበት እዚህ ጋር ግልጽ መሆን ያለበት ነገር ለካምፓኒው መቆም ለካምፓኒው ካምፓኒው ከደንበኞቹ ጋር ያለው ግንኙነት የተሻለ እንዲሆን መስራት አለባቸው እንደ ማህበር ምናልባት አሁን የተገለጸው ኬዝ ይሄ ሰራተኛ ያለው ነገር እንዳለ ሆኖ የሚጣራ ነገር ሆኖ የማህበር አመራር ነኝ ብሎ የድርጅት ስም የሚያጥላላ ከሆነ እሱም ትክክል አይደለም ምክንያቱም ማህበር እኔ የምኖረው ድርጅቱ ሲኖር ነው የሚለውን አቋም ነው መያዝ ያለበት እንደ ማህበር ማለት ነው ድርጅቱ ሲኖር ነው ሰራተኛ የሚኖረው ዋልታ ስላለ ነው ለምሳሌ አንተም ያለው እዚህ መተን ምን ወያየው ማለት ሐሳቡ ነው ይሄ ነው ብዙዎች በነገራችን ላይ ያው የሚያቀርቡት ቅሬታ ለምን ይሉ መሰሉት እንደዚህ የማኔጅመንት አካላት የሆኑ ሰዎች እንደዚህ ሚዲያ ላይ ሲቀርቡ እኛ ማህበሩ ሲኖር ነው እኛ የምንኖረው የሚል ማንቆለጳጳስን ይችሉበታል በተጨባጭ ግን ሲኬድ እንዳይጥና ድመት ነው የሚተያዩት የማህበር ያው እንግዲህ ይሄንን እርሶ ስለ እውነት የሚያጣሩት ከሆነ ማለት ነው ይሄ ሁሉ ቅሬታ እሱ ነው ይሄው በግልጽ ነው በደብዳቤ አጣራዋለሁ የማህበር አመራር ያጠፋ ማለት አይደለም ምናልባት አመት ፈቃድ የለኝም ሰራለው የሚለውን ሰው ያስገድዶ አቶ አስመላሽ የሚባል የናንተ የሥራ አመራር ሰውየውን አስወጥቶታል ይሄው ደብዳቤው ሁሉ እሱ ነው የተመለከተው አጣራዋለሁ እንግዲህ ተመልካቾቻችን ያው የተከታተላችሁትን ይመስላል በተለይ በኮመርሻል ኖሚኒስ የምትሰሩና እዚህ ጣቢያችን ድረስ ተገኝታችሁ ቅሬታችሁን ያቀረባችሁ አካላት በሙሉ ወደፊትም የማቅረብ መብት አላችሁ እኛ ደግሞ እናንተን ሐሳብ አድምጠን ሚዛናዊ ሆነን ለሚመለከታቸው አካላት ሁሉ ጥያቄያቸውን አቅርበን አየር ላይ የማዋል መብት ያለን መሆኑን በዚህ አጋጣሚ መብት የሌለን ለሚመስላቸው ለመግለጽ ወዳለው ከዚያ ባሻገር ከሰራተኛ ማህበር ከማህበር ጋር ተያይዞ እዚህ የተገኙት የሥራ ኃላፊ በገለጹት ልክ እንዲሰሩ መኛለው በገለጹት ልክስ እየሰሩ ነው ወይ የሚለውንም ደግሞ ወደፊት የምናየው ነው ከዚያ ባሻገርም ከሰሞኑን ወደ ጣቢያችን የመጣችሁ የሴት ፈታሽ አካላትም በተመሳሳይ ያቀረባችሁት ቅሬታ በዚህ መሰረት እሳቸው እንደጠቀሱት ተስተናግዷል አልተስተናገደም የሚለውም የሚታይና እውነታው የሚጣራ ምናልባትም ተመልሰን የምንገናኝበትን እድል የሚፈጥር ሊሆን ይችላል ስለዚህ ተሰርቶ ከሆነ በጣም ነው ያው እንደ ቅሬታ አቅራቢዎቹ ለእናንተ ምስጋና የምንቸረው ካልሆነ ደግሞ መልሰን የምናየው ነው የሚሆነው እንግዲህ ነው ውይይታችን የተከታተላችሁትን ነው የሚመስለው ስሜነ ባይፈርስ ነኝ እንግዳይን አቶ ገብረህይወት ጌታሁን የኮመርሻል ኖሚኒስ ምክትል ዋና ስራ አስኪያጅ ናቸው እዚህ ድረስ ተገኝተው ለሰጡን ማብራሪያ ከልብ ነው የምናመሰግነው ሳምንት እንገናኛለን ስንገናኝ ደግሞ በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር ነው የሚሆነው ለዛሬው ለነበረን ቆይታ እጅግ ከልብ አመሰግናለሁ እርሶንም እሺ ቻው ጤና ይስጥልኝ